ተማሪዎች በዛሬው ቪዲዮአችን ኢኮኖሚክስ ቻፕተር 2 ፓርት 1ን ይዤላችሁ መጥቻለሁ። በዛሬው ቪዲዮ የምንወያየው ስለ ቲዮሪ ኦፍ ዲማንድ ኤንድ ሰፕላይ ሲሆን ወደ ሌሰናችን ከመሄዳችን በፊት ለቤቱ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዲሁም ቤተሰብ እንደተለመደው ላይክ እና ሼር አድርጋችሁ ቪዲዮውን ጀምሩት። በቀጥታ ወደ ሌሰናችን እንግባ። ቲዮሪ ኦፍ ዲማንድ ኤንድ ሰፕላይ ቲዮሪ ኦፍ ዲማንድ ኤንድ ሰፕላይ የዲማንድ እና የሰፕላይ ቲዮሪ ማለት ነው። ፓርት 1 ወይም ደግሞ 2.1 ቲዮሪ ኦፍ ዲማንድ ነው። እንግዲህ በኢኮኖሚክስ ዲማንድ ምንድነው፣ ሰፕላይ ምንድነው በጣም ጀስት ዲፕሊ ገብተን ኤክስፕሌን እናደርጋቸዋለን። ቲዮሪ ኦፍ ዲማንድ is related to the economic activities of consumers consumption። እንግዲህ ዲማንድ ሲባል በኢኮኖሚክስ የኮንሱመር የደንበኞችን ፍጆታ ወይም ደግሞ ጀስት ኢኮኖሚክ አክቲቪቲዎች ላይ በገበያው ዓለም ላይ በገበያው ላይ ያለውን ከስተመሮች ኮንሱም የሚያደርጓቸውን ፍጆታዎች እነዚህ ያዛን የኢኮኖሚክ አክቲቪቲዎች ሪሌት የሚያደርግ ከነሱ ጋር የተገናኘ ነው ማለት ነው። the purpose of the theory of demand የዚህ የቲዮሪ ኦፍ ዲማንድ ፐርፐዝ ምንድነው? determine the various factors that affect demand ዲማንድን ፍላጎትን ዲተርማይን የሚያደርጉት የሚወስኑት ነገሮች አሉ። የተለያዩ አይነት ነገሮች አሉ፣ ወደታችን እናያቸዋለን። የቲዮሪ ኦፍ ዲማንድ የዚህ የቻፕተሩ ብላችሁ ያዙት ዋና ፐርፐዝ አላማ እነዚያን ፋክተሮች ዲተርማይን ማድረግ ነው፣ ማወቅ ማለት ነው። ዲተርማይን ማድረግ ነው። ሶ what is demand in economics በኢኮኖሚክስ ዲማንድ ስንል ምን ማለታችን ነው? what is demand in economics በኢኮኖሚክስ ኮንሰፕት ዲማንድ ስንል እንደ ዳይ ቱ ዳይ እንደምንጠቀመው ወርድ አይደለም። ዝም ብሎ ዳይ ቱ ዳይ ስንጠቀም ዲማንድ ሌላ ነው ትርጉሙ፣ ግን በኢኮኖሚክስ ጠለቅ ያለ ዘለል ያለ ትርጉም አለው። ሶ ምንድነው በኢኮኖሚክስ in economics the word demand has a specific meaning which is different from what we use in our day to day activity day to day ከምንጠቀመው ይልቅ ዲማንድ በኢኮኖሚክስ ኮንሰፕት ጀስት ዘለል ያለ ትርጉም አለው። ምንድነው ያ ዘለል ያለ ትርጉሙ? ዲማንድ refers to the amount of commodity which an individual buyer is willing and able to buy at a given price and during a given period of time በአንድ የተወሰነ ጊዜ ከስተመሮች ኢንዲቪጁዋል እያንዳንዱ ግለሰብ ባየሮች ወይም ገዢዎች ለመግዛት የሚፈልጉትና ፍላጎት ብቻ ሳይሆን ኤቢሊቲ ደግሞ ኤብል ያን ነገር አንድን በኢኮኖሚክ አክቲቪቲ ላይ ያለ አንድ ነገር ለመግዛት ፍላጎት ሲደመር ብቃት ወይም ደግሞ የመግዛት ችሎታ ኤቢሊቲም አለበት ማለት ነው። እና ፕራይስ ኮንሲደር ይደረጋል፣ እንዲሁም ደግሞ ታይም ይወሰናል። ስፔሲፊክ ፔሪድ ኦፍ ታይም ዊዝን ስፔሲፊክ ፕራይስ እንትኖች ባየሮች ለመግዛት ያላቸው ፍላጎት ከችሎታቸው ጋር ተደምሮ በኢኮኖሚክስ ኮንሰፕት ምን ይባላል? ያ ዲማንድ ይባላል። ዲማንድ ከተባላችሁ ሲምፕሊ የኮንሱመሮች ወይም የኢንዲቪጁዋል ባየሮች ኮሚዲቲዎችን ወጪዎችን የተለያዩ አይነት እቃዎችን ሊሆን ይችላል፣ የተለያዩ አይነት የኢኮኖሚክ ፕሮዳክቶችን ሊሆን ይችላል የመግዛት ፍላጎትና ችሎታ በተወሰነ ጊዜ እና በተወሰነ ሰዓት በአንድ ጊዜ ያ የመግዛት ብቃት ምን ይባላል? ዲማንድ ይባላል። that demand is different from a mere desire ዲማንድ ማለት ዝም ብሎ ሜር ማለት ዝም ብሎ ማንኛውም ፍላጎት እንደ ዊሽ እንደምንለው በዳይ ቱ ዳይ አክቲቪቲ ላይ ዊሽ እንደምንለው እንደ ዝም ብሎ ምኞት ዲማንድ ማለት ዝም ብሎ ፍላጎት አይደለም ማለት ነው። human wants are unlimited and therefore desire are many የሰው ልጅ ፍላጎቶች በጣም ብዙ ናቸው። ወንት ፍላጎት የምንፈልጋቸው ዳይ እያንዳንዱ ሰው የሚፈልገው ነገር በጣም ብዙ ናቸው። ስለዚህ ፍላጎት ዲዛይሮቹ are many but only a desire that is backed up by the capacity to buy the price for the commodity and the willingness to buy it is termed as demand. so እነዛን ሁሉንም የምንመኛቸውን ነገሮች ሁሉንም የምንፈልጋቸውን ነገሮች እነዛን ዲማንድ ልንላቸው አንችልም። ዲማንድ የምንለው ምን ይጨመርበታል? ዊሊንግነስ ኤንድ ፕራይስ ኮንሲደር ተደርጎ በፕራይስ በዛ በሆነ በስፔሲፊክ ፕራይስ በሆነ ስፔሲፊክ ታይም ዊሊንግነሳችን ለመግዛት ያለን ፍላጎት ነው ዲማንድ የሚባለው። አሁን ይሄ ሁላ የሚለን ዲማንድ ከዊሽ ከዝም ብሎ ዲዛይር ይለያል ነው። ጀስት ዲማንድ ከሆነ እነዚህ ዊሊንግነስ፣ ኤቢሊቲ፣ ፕራይስ፣ ታይም ኮንሲደር መደረግ አለባቸው ነው የሚለን። we may say demand refers to an effective desire or wish effective wish ብቻ ሳይሆን effective የሆነ wish እና desire
ያ ይሄ ማለት እነዚህን አራቱን ነገሮች ዊሊንግነስን፣ ኤቢሊቲን፣ ፕራይስን፣ ታይምን ኮንሲደር ያደረገ ዊሽ ወይም ዲዛየር ምን እንለዋለን? ዲማንድ እንለዋለን። ሶ ዲማንድ ኢዝ ዘ ሰም ኦፍ ዲማንድ ኢዝ ኢኳልስ ቱ ኤቢሊቲ ቱ ፓይ ዊሊንግነስ ቱ ፔይ ኤንድ አቬይላቢሊቲ ኦፍ ዘ ጉድ የሸቀጡ መገኘት በማርኬቱ ላይ መገኘቱ ዊሊንግነስ ቱ ባይ ለመክፈል ያለን ፍላጎት ያንን ዋጋ ያንን ኮሞዲቲ ለመክፈል ያለን ፍላጎት እና ያለን ችሎታ ፍላጎታችን አለ ችሎታችን አለ ዘን በማርኬቱ ላይ ይገኛል አይገኝም አቬይላቢሊቲውን እናያለን። ሶ የነዚህ ሰም ምን ይሆናል? ዲማንድ ማለት ነው። ዲማንድ የሚባለው የነዚህ የሶስቱ ወይም ደግሞ የነዚህ ቶታል ድምር ነው ማለት ነው። ሶ ከዚህ ተነስተን ሎ ኦፍ ዲማንድ ምን ይለናል? ዚስ law of demand, this is the principle of demand. Demand principle የምንገልጽበት ነው which states that price of a commodity and its quantity demand are inversely related. ምንድነው quantity demand ማለት የሚወከለው QD ማለት ነው which is equals to inversely ነው ፕሮፖርሽኑ ከፕራይስ ጋር inversely ፕሮፖርሽን ነው። ፕራይስ ከጨመረ ኳንቲቲ ዲማንድ ይቀንሳል ኳንቲቲ ዲማንድ ከጨመረ ፕራይስ ይቀንሳል ነው። አር ኢንቨርስ ሪሌትድ as price of commodity increase ይኸውላችሁ እዚህ ጋር or decrease quantity of demand for that commodity decrease or increase ማለት ይቀያየራል። ካተሬስ ፓሪ ፕለስ ይሄ ማለት ካተሬስ ፓሪ ፕለስ ማለት ሌሎች ፋክተሮች እንዳሉ ሆነው ኮንስታንት ሆነው ኳንቲቲ ዲማንድንና ፕራይስን ስናነጻጽር ፕራይስ ከጨመረ ኳንቲቲ ዲማንድ ይቀንሳል ፕራይስ ከቀነሰ ደግሞ ኳንቲቲ ዲማንድ ይቀንሳል። ስለዚህ ፕራይስ ኤንድ ኳንቲቲ ዲማንድ አር ኢንቨርስሊ ሪሌትድ። ይሄ ምንድነው? ሎ ኦፍ ዲማንድ ይባላል። ዘ ሎ ኦፍ ዲማንድ ስቴትስ ዛት ኳንቲቲ ዲማንድ ኤንድ ፕራይስ አር ኢንቨርስሊ ሪሌትድ ናቸው። በኤግዛምፕል ብዙ ኤግዛምፕሎች እየሰራ እናየዋለን። ሶ የምትይዙልኝ እዚህ ጋር ሎ ኦፍ ዲማንድ ምንድነው ፕሪንሲፕሉ ምንድነው የሚለው ከተባላችሁ ፕራይስ እና ኳንቲቲ ኢንቨርስሊ ሪሌትድ እንደሆኑ ይዛላችሁ ማለት ነው። ሶ ከዚህ ተነስተን ኦኬ እነዚህን ሶስት እንትኖች እናያቸው ደግሞ ዲማንድ ስኬጁል ኦር ቴብል፣ ዲማንድ ከርቭ እና ዲማንድ ፈንክሽን የሚሉትን እነዚህ በኢኮኖሚክስ ኮንሰፕት ወይም በዲማንድ ኮንሰፕት ምንድናቸው? these are three way of representing the relationship that exists between price and the amount of commodity። እነዚህ የሚወክሉልን ኮሞዲቲ ፐርቼዝ ምንድነው? ሪሌሽኑ ይሄ ኢንቨርስሊ ሪሌሽን ነው ብለናል። በተለያየ አይነት በቴብል መልክ በከርቭ በግራፍ መልክ እና በፋንክሽን ማቴማቲካል ደግሞ በፋንክሽን የምንገልጽባቸው ናቸው። ምንድነው? ኦኬ እዚህ ጋር ዲማንድ ስኬጁል የምንለው ዲማንድ ስኬጁል ወይም ዲማንድ ቴብል የምንለው is a relation between price and the quantity demand in a table form በቴብል ፎርም። አሁን ለምሳሌ ፕራይስ እዚህ ጋር ይሄን ቴብል እንየው household demand for እዚህ ጋር ይሄን ቴብል ተመልከቱ። ኢንዲቪጁዋል ሃውስሆልድ ዲማንድ ፎር ኦሬንጅ ፐር ዊክ ብርቱካንን እንትን እያለ ነው ያነጻጸረ ዋጋው በኪሎግራም 5 ብር ቢሆን የአንድ ብርቱካን ዋጋ 5 ቢሆን 5 የመግዛት ፍላጎት ካለው አንድ ኢንዲቪጁዋል ዘን 4 ሲሆን ዋጋው ይጨምራል አይደል? በፐር ዊክ በሳምንቱ ቢቀንስ ዋጋው የብርቱካን ዋጋ ቢቀንስ የሰውየው ፍላጎት ደግሞ ይጨምራል። ወደ 3 ከወረደ አሁን ደግሞ ብዙ የመግዛት ፍላጎት ይኖረዋል። ወደ 2 ከወረደ በጣም እየጨመረ 11 ሊሆን ይችላል። 1 ብር ቢሆን 13 የመግዛት ፍላጎት ሊኖረው ይችላል። ሶ ይሄ የሚያሳየው ምንድነው? ፕራይስ እየቀነሰ ሲሄድ ኳንቲቲ ዲማንድ የመግዛት ፍላጎቱ እየጨመረ ይሄዳል ማለት ምንድነው? ኢንቨርስሊ ሪሌትድ ናቸው። ይሄ ቴቡላር ሪፕሬዘንቴሽን ኦፍ ፕራይስ ኤንድ ኳንቲቲ ዲማንድ ነው ማለት ነው። ኢንቨርስሊ ሪሌትድ ናቸው። በቴብል መልክ የሚገልጽ ነው ዲማንድ ስኬጁል ወይም ዲማንድ ቴብል የምንለው ማለት ነው። የሁለተኛው ደግሞ ዲማንድ ከርቭ ነው። ዲማንድ ከርቭ ከሆነ it is a graphical representation of the relationship between different quantities of a commodity demanded by an individual at a different price per time period። ይሄ ደግሞ ምንድነው የሚያሳየን? ግራፊካል xy ኮኦርዲኔት ላይ ወስደን ኳንቲቲ ዲማንድን እና ፕራይስን ስለን ያንን በግራፍ መልክ ማሳየት ነው። ለምሳሌ አሁን የቅድም የሰራነውን ይሄንን ኤግዛምፕል ይሄንኑ በግራፍ ማሳየት ይሄንን ቀጣ 5 እንደነበረ አንድ ሰው 5 እንደነበረ 5 የመግዛት ፍላጎት ነበረው። ወደ 4 ሲቀንስ ፕራይስ 4 ሲቀንስ 7 የመግዛት ፍላጎት አመጣ። 3 ሲወርድ ፕራይስ 9 ይገዛል። 2 ሲወርድ
ወደ 11 ይወጣል። 1 ሲሆን በጣም እየጨመረ ይሄዳል ማለት ነው። ምን ያሳየናል? ይሄ ስሎፑ ምንን ያሳየናል? ሪሌሽናቸው ማለት ነው። ኢንዲቪጁዋል ዲማንድ ከርቭ ይሄንን ነው። ግራፊካል ሪፕሬዘንቴሽን ኦፍ ምንድነው? ኳንቲቲ ዲማንድ ኤንድ ፕራይስ። ኳንቲቲ ዲማንድ ኤንድ ፕራይስ እና ፕራይስን በግራፊካል ሜትድ ኤክስፕረስ ማድረግ ነው ማለት ነው። ሌላኛው ይሄንኑ ሶስቱም ተመሳሳይ ናቸው። በተለያየ አይነት ቋንቋ መግለጽ ነው እንጂ አንድ ናቸው። ዲማንድ ፈንክሽን ደግሞ ማቴማቲካል ሪሌሽንሺፕ፣ የመጀመሪያው በቴብል ነው፣ የሁለተኛው በግራፍ መልክ መግለጽ ነው፣ የሶስተኛው ደግሞ በፋንክሽን በማቴማቲካል ወይ መግለጽ ነው ማለት ነው። ቢትዊን ፕራይስ ኤንድ ኳንቲቲ ዲማንድ ኦል አዘር ቲንግስ ሪማይኒንግ ዘ ሴም። ግን እነዚህ ስታነጻጽሩ ሁሉም ነገሮች ሌሎች ፋክተሮች ሴም ናቸው። እነዚህ ብቻ ነው አንዱ ኳንቲቲ ዲማንድ እና ፕራይስ ብቻ ናቸው ቼንጅ ማድረግ ያለባቸው እንጂ ሌሎች ፋክተሮች ቼንጅ ማድረግ የለባቸውም። ታይፒካል ዲማንድ ፈንክሽን ኢዝ ጊቨን ባይ እንዴት ነው የሚሰጠው? QD which is equals to F times price። የሆነ ኮንስታንት ይሄ አለ ማቴማቲካሊ። ለምሳሌ ምንድነው እንደዚህ ቢሆን ኳንቲቲ ዲማንድ which is equals to የሆነ እንደዚህ አድርገን B times P ብንል እቺ ምን ተወክለናል? ኳንቲቲ ዲማንድ። እቺ B ምንድነች? ስሎፓቸው ነች። ሶ ዌር B ምንድነው? ስሎፕ አድርገን with its slope of ዲማንድ ከርቭ። ይሄ በዚህ አይነት ፎርሙላ ይገለጻል ነው። በኤግዛምፕል ስናየው ግልጽ ይሆንላችኋል በደንብ። ፎር ኢንስታንስ we move from A to B። በዚህ ከርቭ ላይ ለምሳሌ እዚህ ያየነው ከርቭ ላይ ለምሳሌ እዚህ ጋር ስንሄድ ፕራይስ ለምሳሌ ኳንቲቲ ዲማንድ ከ5 ወደ 7 ሲሄድ ስንት ነው? ከ5 ወደ 7 ቢሄድ 7 ሲቀነስ 5 ስሎፓቸውን ስንፈልግ ከ5 ወደ 7 ሄደና 7 ሲቀነስ 5 ከዚያ ፕራይስን ደግሞ ከ7 ላይ ስንት ነበር? 5 ሲቀነስ ከ7 ላይ ኤክስኪውዝ ሚ 7 ሳይሆን 4 ነው። 7 ላይ በ7 አቅጣጫ ያለችው እቺ 4 ነች። 4 ሲቀነስ ስንት ይሆናል? በ5 ላይ 5 ስንት ይመጣልናል? ኢኳልስ ቱ 2 ኦቨር ማይነስ 1 ስንት ይሆናል? ስሎፓችን ኢኳልስ ቱ ማይነስ 2። ይቺ ምንድነች? ፋክተራቸው ስሎፓቸው ማለት ነው። ዘን ኢኩዌሽኑ ላይ እናምጣ። ቀጣይ ያለን ኢኩዌሽን ይሄን አንተናችን ስሎፓችንን ቢና አገኘን ከእንትኑ ላይ ከተሰጠን ግራፍ ላይ ዘን ኳንቲቲ ዲማንድ ነው። ኳንቲቲ ዲማንድ ኢኩዌሽን አውጡ ከተባለ ኢዝ ኢኳልስ ቱ ኤ የሚባላለን ከዛ ስሎፓችን ማይነስ 2 ታይምስ ፒ ይሆናል ማለት ነው። ምንድነው የሚያሳየን? ይሄ ሪሌሽናቸው ነው። ስለዚህ ኤን ከምን ቤት ማግኘት እንችላለን? ፒን እና ኪውን ተክተን አንዱን ከዚህ ላይ ለምሳሌ 7 ያልነውን ኪው 7 እንደነበረ ፒ 4 ነው። ስለዚህ እሱን ተክተን ማግኘት እንችላለን። ለምሳሌ 7 which is equals to a minus 2 ኢንቱ አድርገን ፒ ደግሞ ስንት ነበረች? 7 እንደነበረ 4 ነው። ስለዚህ እንደዚህ አድርገን ስናደርግ ኤ ስንት ይመጣልናል? which is equals to ኤ ስንት ይመጣልናል? ይሄንን ስናዘረው 15 ይመጣልናል። ስለዚህ ኤን አገኘን ፒን አገኘን። ጠቅላላ ኢኩዌሽኑን ማግኘት እንችላለን። ዲማንድ ኢኩዌሽን ማግኘት እንችላለን። ስለዚህ ዲማንድና አሁን ስንገልጸው ዲማንድ ፊዚካል ስቲክ ወደ ይሄን ይመጣልናል ማለት ነው። እዚህ ጋር ባልጽፈውም ይሄ ይመጣልናል። ፎርሙላ ማቴማቲካሊ እንደዚህ ቀላል ነው። ስሎፑን ኮንሰፕት ከያዝን ዘን ከዛ ኤን እና ቢን ጀስት በማትስ ወይ የምትጠቀሙትን የማስበው ወይ ተጠቅማችሁ መያዝ ነው ማለት ነው። ይሄ ምን ይባላል? ይሄ ዲማንድን የምንገልጽባቸው 3 አይነት ታይፖች ምን ናቸው? በግራፍ መልክ፣ በቴብል መልክና በማቴማቲካል ወይ መግለጽ ነው ማለት ነው። ዘን ሌላው ኮንሰፕት ማርኬት ዲማንድ ነው። እስካሁን ያየነው የኢንዲቪዥዋሎች ነው። አሁን ደግሞ ማርኬት ቶታሊ ማርኬቱ ላይ ያለውን ዲማንድ ስናይ ዘ ማርኬት ዲማንድ ስኬጁል ወይም ኦር ከርቭ ኦር ፋንክሽን ኢዝ derived by horizontally adding the quantity demand for the product by all buyers at each price። ለእያንዳንዱ ፕራይስ ኢች ፕራይስ ኳንቲቲ ዲማንድ ጠቅላላ ኳንቲቲ ዲማንድ ሰም አድርገን በማካፈል ነው የምናገኘው። አሁን ለምሳሌ ስናየው ነው የሚገባችሁ እዚህ ጋር ይሄውና አንድ የሆነ 3 ከስተመሮች ቢኖሩን እያንዳንዱ ማርኬት ዲማንድ ፈልጉ ብንባል የሶስቱንም እንደምራለን። እዚህ ጋር እነዚህ እንዳታዩ የተሳሳተ ነገር ነው። ይሄን እንዳታዩ እኛ እንሰራዋለን። እንደገና መጀመሪያ ምን እናደርጋለን? እንደምራለን የእያንዳንዱ ኢንዲቪዥዋል እንትናቸውን ዲማንዳቸውን። እዚህ ጋር ለምሳሌ 0 ሲደመር 0 ሲደመር 2 ይሄ ስንት ይሆናል? 2 ይሄ ስንት ይመጣልናል? 5 ሲደመር ስናደርገው እነዚህን ስንደምራቸው ይሄኛው አይደመርም። 3 ሲደመር 5 3 ሲደመር 5 8 8 ሲደመር 4 12 እዚህ ጋር 12 ቶታል ዲማንድ ማርኬት ዲማንድ ይሆናል። 5 ሲደመር 7 ሲደመር 6 7 ሲደመር 6 13 13 ሲደመር 5 እንትና 13 ሲደመር 5 18 ይሄ ጋር ቶታል ዲማንዳችን። እነዚህ መደመር
የእያንዳንዱ ከስተመር ዲማንድ መደመር ነው ማለት ነው። ይሄን ሲደምር 8 ሲደመር 9 17 17 ሲደመር 7 24 ይመጣል። ይሄ ቶታል ማርኬት ዲማንዳችን ነው ማለት ነው። እነዚህ እንደዚህ ሆሪዞንታል ደምረን ጀስት የምናገኘው ምን ይሆናል? ማርኬት ዲማንድ ይባላል ማለት ነው። ዘ ፎሎዊንግ ግራፍ ይኸውላችሁ አንድ ላይ የእያንዳንዱ ፕራይስ አሁን ይሄ የሚያሳየው ዋጋ ፕራይስ ኮንስታንት ሆኖ ይሄ ኮንስታንት ሆኖ የእያንዳንዱ ኳንትን ሲለያይ ኳንቲቲ ዲማንድ ሲለያይ የሚያሳየን ግራፍ ነው ማለት ነው። አንዱ የተለያየ ነው። 5 ሊወስድ ይችላል፣ አንዱ 7 ሊወስድ ይችላል፣ አንዱ 2 ሊሆን ይችላል፣ አንዱ 14 ሊሆን ይችላል። የተለያየ ነው። ሶ ፕራይስ ኮንስታንት ቢሆን እንትን ስለ ኳንቲቲ ዲማንድ የእያንዳንዱ ቼንጅ ስለሚያደርግ ስለዚህ ቶታል ሰሙን ነው የምንወስደው ማለት ነው። እንትኑን ለመፈለግ ኳንቲቲ ማርኬት ዲማንዳችንን ለመፈለግ ይሄም የራሱን የቻለ ፎርሙላ አለው። ሰፖዝ ዘ ኢንዲቪዥዋል ዲማንድ ፋንክሽን ኦፍ ኤ ፕሮዳክት ኢዝ ጊቭን ባይ በዚህ ፋንክሽን ቢሰጣችሁ የኢንዲቪዥዋሎቹ ምሳሌ ፒ which is equals to 10 times q 10 times minus q over 2 ከሰጣችሁ ይሄ ዲማንድ ፋንክሽን ቢሆን ይሄ ፋንክሽን ቢሆን ዘን ምንድነው የተፈልጉ የተባላችሁት የመቶ አይደንቲካል ባየሮች የመቶዎች ስንት ይሆናል? ይሄ የአንዱ ስፔሲፊክ የኢንዲቪዥዋሎች ኢኩዊቫለንት ቢሆን የመቶዎች ስንት ይሆናል ነው። ፒ ስንት ምን ይሆናል? ይሄን መጀመሪያ ኪውን በኪው ፎርም ነው ኪው ኢዝ ኢኳልስ ቱ ኤ ፕላስ ቢ ፒ በሚለው ፎርሙላ እንገልጸዋለን። ይሄን ስንገልጸው በዛ መልክ ስንት ይመጣልናል? ይኸውላችሁ ማቴማቲካል ካልኩሌት ስናደርገው ይሄ ይመጣልናል። ሪአሬንጅ ስናደርገው ማለት ነው በኪው ፎርም ስንገልጸው ዘን ኪውን ይሄንን በጠቅላላ በስንት ማብዛት ነው? 100 አይደንቲካል ከሆኑ በመቶ ማባዛት ነው ማለት ነው። ጠቅላላ ይመጣልና ወይስሊ ምንም ነገር የሚያጋባ የለውም። ይመጣልና 100 ይመጣል። 100 ይሄን ጠቅላላ ያመጣነው ፋንክሽን በመቶ ማባዛት የእያንዳንዱ ማርኬት ኳንቲቲ ዲማንድ ከሆነ ማባዛት በጠቅላላ እያንዳንዱ ኢንዲቪዥዋሎች መደመር ነው። ስለዚህ አንዴ አይደንቲካል ስለሆነ እናበዛዋለን ማለት ነው። ማርኬት ዲማንድ ፋንክሽናችን መጨረሻ ላይ ይሄ ይመጣልናል ማለት ነው። በሚቀጥለው ቪዲዮአችን ዲተርሚናንት ኦፍ ዲማንድ የሚሉትን ዋና ኮንሰፕቶች እናያለን። ለዛሬ እስከዚህ ይበቃናል። እስካሁን ድረስ ስለተከታተላችሁኝ አመሰግናለሁ። ኖቲፋይድ ሆናችሁ ጠብቁ። ፓርት 2 አሁን እንሰራዋለን፣ በቅርቡ እንሰራዋለን። ጀስት ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱ። ቴንክ ዩ እስካሁን ድረስ አብራችሁ ስለቆያችሁ።